ከተሰወሩ 3 ሳምንታት እየሞላቸው ነው። አብይ በልዩ ድምቀት ባስጀመሩት የምክክር ኮሚሽኑ የመዝጊያ ስነ ስርዓት ላይ የቀድሞ የኬንያ ፕሬዝዳንትን ጨምሮ ሌሎች አውሮፓ አምባሳደሮች ቢጋበዙም እንግዶቻቸውን ሲቀበሉ አልታዩም። የጠቅላይ ሚኒስትሩ የጤንነት ሁኔታ አነጋጋሪ ሆኗል። ጠቅላይ ሚኒስትሩ ሆስፒታል ገብቷል የሚሉ ወሬዎች በርከት እያሉ ነው። አስቀድሞ ስለ ጤንነት ሁኔታቸው ሰፋ ያሉ መረጃዎች ሲወጡ ነበር። የጤንነት ሁኔታው ምን ይመስላል? አብይ ባለኝ መረጃ ታሟል፣ በጣም ታሟል። በርካታ ወጣቶች ታፍሰው ወደ ግዳጅ ሲሄዱ በአዲስ አበባ አደባባዮች ተመለከትኩ። የልጅ ማኛ በእንባ የተሞላው መልእክት። ትግራዋይ በመሆኔ መከራ ደረሰብኝ። ልጅ በሆንም በትግርነቴ ፍዳይን እየቀመስኩ ነው። በማህበራዊ ሚዲያ የተላለፈው መልእክት። የተወደዳችሁ ኢትዮጵያውያን፣ ኤርትራውያን የሰው ልጆች በሙሉ ከጠቅላይ ሚኒስትር አብይ አህመድ ጋር በተገናኘም እንዲሁም ወቅታዊ ሰበር የተባሉ የቪዲዮ መረጃ ማስረጃዎችን ማካተን በዛሬ መረጃችን መተናል። ላይክ በማድረግ ተከታተሉን። በቅድሚያም የጠቅላይ ሚኒስትሩ የጤንነት ሁኔታ በርካቶችን እያነጋገረ ይገኛል። ጠቅላይ ሚኒስትር አብይ አህመድ እነሆ የምክክር ኮሚሽኑ ከከፈቱበት ጊዜ ጀምሮ በራሳቸው ማህበራዊ ሚዲያዎችም እንዲሁም ደግሞ በመንግስት ሚኒስትሪ ሚዲያዎች ላይም ቀርበው ንግግር ሲያደርጉ አልተመለከትንም። ይባስ ብሎ እጅግ ሲጠብቅ የነበረበት የምክክር ኮሚሽን ላይ በተወሰነ ውሳኔ በመጀመሪያ መክፈቻ ላይ ቢገኙም ኋላ በነበረው ማሳረጊያ ላይ ግን አልተገኙም። ያን ጨምሮ እስካሁን ብቅ ብለው አለመታየታቸውና የእሳቸው የቀድሞ ንግግሮች የተቆረጡ በማህበራዊ ሚዲያ መለቀቃቸውን ተከትሎ ጠቅላይ ሚኒስትሩ በእውኑ ታመዋል፣ ጠቅላይ ሚኒስትሩ አሁን ያሉበት የጤንነት ሁኔታ አስጊ ነው ሲሉ በርካቶች የተናገሩላቸው ይገኛል። እስኪ አስቀድሞ የጠቅላይ ሚኒስትሩን ሁኔታ ዶክተር ሚልኬሳ ከመሳይ መኮንን ጋር የነበራቸውን ኢንተርቪው እናሰማቸው። ጠቅላይ ሚኒስትር ታመዋል፣ መታመም ብቻ ሳይሆን ቁጣቸውም ከፍተኛ ነው ብለው ዶክተር ሚልኬሳ መናገራቸው ይታወሳል። እሱን የቪዲዮ ማስረጃ ሳይቻችሁ አሁን ጠቅላይ ሚኒስትሩ የት ናቸው፣ ሆስፒታል ገብተዋል ወይስ አልገቡም የሚለውን ደግሞ በቀጣይ ቪዲዮ ጥንክር አሰማችኋለሁ። አስቀድሜ ግን ዶክተር ሚልኬሳ ስለ ጠቅላይ ሚኒስትር አብይ አህመድ የተናገሩትን እንደሚከተሉና አድምጥ። አብይ አህመድ ጤነኛ ነው? ሰሞኑን እንደው ከአእምሮ ባሻገር ሌላው የጤንነት ሁኔታው ምን ይመስላል? አብይ ባለኝ መረጃ ታሟል፣ በጣም ታሟል። እሱን የሚያገኙ ከፍተኛ አመራሮች አዳነች ጭምር የምታወራ ነገር አለ። አንዳንድ ሚኒስቴሮችም የሚያወሩት ነገር አለ። ሰውን ማግኘት አይፈልግም፣ ካገኘም ይቆጣል፣ በጣም ይነጫነጫል፣ ይሳደባል እና ሰው እሱን እንዲያዩ አይፈልግም። ስለዚህ የሆነ ኦን ሜዲኬሽን ነው ያለ። አብይ መድኃኒት እየወሰደ ነው ባለኝ መረጃ። እንዲያውም ከዚህ በፊት የሱን ሜካፕ የሚሰሩ ልጆች አሉ፣ የሱን ፊት ሜካፕ የሚቀቡለት። በተለይ የሴፉ ፋንታውን ወንድም እሱ ስራ የሚሰራለት ልጅ አለ። አሁን ትንሽ እሱንም እየሰራ ስልጣንም አግኝቷል እና እነሱ የሚያወሩት ነገር አለ። በጣም ሲሪየስሊ እንደታመመ ፊቱ ራሱ ሜካፕ ሁሉ መቀበል እየቻለ አይደለም እያሉ ያወራሉ። ከዚህም በፊት ደግሞ በጣም በሽተኛ ነው። ጭንቅላቱ በስተጀርባ የሆነ እንደ ኢት ነገር ይሁን የሆነ ነገር ነበርበት። ከዛ በየ6 ወር የሚከማች ደም ነበር በጭንቅላቱ በስተጀርባ በኩል እና ኦሮሚያ ላይ በነበረበት ጊዜ ለማ መገርሳ ነው እንዳውም ትልቅ ገንዘብ መድቦለት ታይላንድ በየ6 ወሩ እየሄደ እንዲታከም የሚያደርገው ሲያግዘው የነበረው ለማ ነው እና ከዛ በኋላ የሆነ ጊዜ ኦፕሬሽን እንደተደረገ ሰምቻለሁ። እና ኤግዛክትሊ ምንድነው እሷውን እየታመመ ያለው የምለውን አላረጋገጥኩም። ግን ደግሞ እኔ የሚያውቀው የጭንቅላት በሽታ እንዳለው እኔ ያውቃለሁ። በጣም የናርሲሲስት ስለሆነ ሁሉንም ነገር ስለሚፈራ
በጣም በህልሙም ሊገሉኝ ነው ብሎ የሚጮው ሰው ነው። ትናንት ማታ ሊገሉኝ አስቦ ክላሽንና ልጆችን እንትን አቅፌ ነው ያደርኩት ብሎ ያወራል እሱ ራሱ። እና በጣም ይፈራል። በጣም ስለሚፈራ እስከ የሳይኮሎጂስቶች እንትን ትንታና ምንድነው የምለው ሃሉሲኔሽን የሚባል አለ። ሃሉሲኔሽን የሌለውን አለ ብሎ የሚያሳይ ሰው የማይሰማውን አንተ ትሰማለህ፣ ሰው የማያውን አይተህ ትፈራለህ። ይኸው ሊገሉኝ እዛ ጋር ቆመዋል ብለህ ታያለህ። ሰው ግን ሌላ ሰው አያይም። አንተ ግን የሆነ ድምጽ ሰማለው እኮ ምን ሆናችሁ ነው? ይኸው ክው እያደረገ ነው የኔ ሊገቡ ነው ምናምን ብለህ ትጮኻለህ። ያ እንደዛ አይነት ችግር ያለባቸው ሳይኮሎጂ የሃሉሲኔሽን ችግር ያለባቸው አብይ እንደዛ አይነት ሰው ነው። ቤተመንግስት ውስጥ ሊገሉኝ መጥተዋል ገብተዋል እኮ አይቻለሁ ብሎ የሚያወራ ሰውዬ ነው። እና ለዛ ብሎ ደግሞ ቤተመንግስቱ ራሱ እንደገና ግቢው 3 አጥር እንዲኖረው አደረገ። ይሄ በሽተኝነት ነው። በኃይለማርያም ደሳለኝ ጊዜ በመለስ ጊዜም 1 አጥር ነበር እና አልቀየሩትም። ምንም የሚፈሩት ነገር የለም። እዛ የሚጠብቀው መከላከያ አለ። ግን ይሄኛ ምንድነው ያደረገ? ያንን አፈረሰ። 3 አጥር ነው ያደረገ። ከዛ ወደ ውስጥ ገብተ ደግሞ ቢሮው ራሱ በራሱ አሻራ ብቻ ነው የምትከፍተው። በአብይ አሻራ ብቻ ነው የሚከፈተው የአብይ ቢሮ። ይሄ ማለት እኮ ጽዳት ሰራተኛውን የራሱን ሰራተኛ የራሱን ደህንነቶችን አያምንም ማለት ነው። ይፈራል ማለት ነው። ሊገሉኝ ነው ብለው አንድ ነገር ልንገር የሱ በሽተኛ መሆኑን። አንድ ልጅ ወንድ የሚባል የሪፐብሊካን ጋርድ ውስጥ የነበረ በጣም የሚታወቅ ረዘም ያለ ልጅ አብይ ጠባቂ የነበረው እንደ ቱካንዶ ምናምን የተማረ ነው። ከዛ ወስዶ ነው ሪፐብሊካን ጋርድ አድርጎ እሱ ጠባቂ ዋና ኃላፊ ያደረገው አብይ። እና ልጁ በጣም ምስኪን ልጅ ነው። ይሄ ልጅ በጣም አብይን ይወዳል። እኔ በጣም አውቀዋለሁ። እና ይሄ ወንዴ በሱ ስር አብይን የሚጠብቁ ልጆች አሉ። የሆነ ቀን በህልሙ አብይ በህልሜ አንተ እየገደልከኝ ነው ልትገለኝ ነው አሜን በህልሜ ያየሁት ልትገለኝ ነው ለምንድን ነው የምትገለኝ ወንዴ ብሎ ወንዴን ጠርቶ አብይ ይሄንን ልጅ ያስፈራራዋል። እረ ልጁ ደግሞ እኔ እሱን ብሞት ይሻለኛል አለ። ያ ልጅ ይሄንን አላሰብኩም። በመልእክቱ እንደሰማችሁት ነው። ጠቅላይ ሚኒስትር አብይ አህመድ የጤንነት ሁኔታቸው አስጊ ነው፣ ቁጡ ናቸው፣ ብዙ ጊዜ አይናገሩም፣ ብቸኝነትን ይመርጣሉ ተብሎ ተነግሮላቸዋል። እንግዲህ ይህ ቀደም ብሎ የተነገረው ንግግራቸው እውን ይመስል ከማህበራዊ ሚዲያም ከመንግስታዊ የሚዲያ ተቋማትም ከራሳቸው ገጽም ስውር ብለዋል። በመሆኑም ደረጀ ሀብተወልድ የጠቅላይ ሚኒስትሩን አሁናዊ ሁኔታ ሲያስረዳ ጠቅላይ ሚኒስትር አብይ አህመድ ታመዋል፣ ሆስፒታልም ገብተዋል፣ ሁኔታቸውም ያሰጋል ሲል በቪዲዮ አቀረበልን። እስኪ ቪዲዮ ማስረጃ እንከታተል። አቶ አንደኛው የመውሊድ በዓል እንኳን አደረሳችሁ መልእክት ቢተላለፍም ጠቅላይ ሚኒስትሩ ከህዝብ እይታ ከተሰወሩ 3 ሳምንታት እየሞላቸው ነው። አብይ በልዩ ድምቀት ባስጀመሩት የምክክር ኮሚሽኑ የመዝጊያ ስነ ስርዓት ላይ የቀድሞ የኬንያ ፕሬዝዳንትን ጨምሮ ሌሎች አውሮፓ አምባሳደሮች ቢጋበዙም እንግዶቻቸውን ሲቀበሉ አልታዩም። ይባስ ብሎ እንደ ሰርጋቸው ሲጠብቁት በቆዩት የኮሚሽኑ የመዝጊያ ስነ ስርዓት ላይ አለመገኘታቸው የስብሰባው ተሳታፊዎች ብቻ ሳይሆን ቀደም ባሉት ቀናት በአብይ ተጋብዘው የመጡትን እነ ኡሁሩ ኬንያታን ጨምሮ ማስገረሙ ታውቋል። አንዳንድ ከፍተኛ የብልጽግና ሹማምንት አብይ ለአነስተኛ ሕክምናና ለቼካፕ ሁልጊዜ ሕክምና ወደሚከታተሉበት አቡዳቢ ሆስፒታል እንዳቀኑ ቢናገሩም አንዳንዶች ግን ችግሩ አነስተኛ ቢሆን ቢያንስ በመዝጊያው ስነ ስርዓት ላይ ይገኙ ነበር በማለት ከበድ ያለ ሕክምና ላይ ሳይሆኑ እንዳልቀረ ነው የተናገሩት። የአቡዳቢ ሆስፒታል ምንጮችም የህመማቸውን ደረጃና ያሉበት ሁኔታ ማወቅ ባይችሉም ሰውየው ሕክምና ላይ ስለመሆናቸው ግን ጠቁመዋል። ይህ በእንዲህ እንዳለ ነው በትናንትናው ዕለት በፌስቡክ ገጻቸው ላይ በእነ ዳንኤል ክብረት አማካኝነት የእንኳን አደረሳችሁ የመውሊድ መልእክት እየተላለፈው ኢትዮጵያ ቴሌቪዥንን ፋናንና ዋልታን ጨምሮ እንደ አሚኮና እንደ ኦቤን ያሉ የብልጽግና ልሳኖችም ጠቅላይ ሚኒስትሩ ቀደም ሲል ካደረጓቸው ንግግሮች እየቀነጨቡ ማሰማት
ማውጣታቸውን ቀጥለዋል። ሚዲያዎቹ ይህን እንዲያደርጉ የታዘዙትም በዳንኤል ክብረት አማካይነት ስለመሆኑ ለደሬ ኒውስ የደረሰው የጽሁፍ ማስረጃ ያመለክታል። አብይ ተሽሏቸው በቶሎ ወደ ስራቸው ይመለሱ ሲሆን ወይስ ሕክምናቸው ገና ለብዙ ቀናት ይራዘማል የሚለውን ጉዳይ ለጊዜው ማረጋገጥ አልተቻለም። የአብይ አህመድን ከመድረክ መጥፋት ተከትሎ ባልደረባዬ ፋሲልም አጭር አስተያየቱን አስፍሯል። የሰውየውን መጥፋት ተከትሎ የተፈጠረውን የህዝብ ትኩረት ለማስረሳት በየቀኑ ብዙ አጀንዳዎች እየተለቀቁ ነው። በውጭ ሀገራት ቢሆኑ ጋዜጠኞች አነፍንፈው ይደርሱበት ነበር። መንግስትም ተገዶ መግለጫ ይሰጥ ነበር። ታይታ ወዳዶ አብይ ግን አቡዳቢ ከከተመ ሰነበተ። አሁን የመንግስቱ ሚዲያ ሁሉ አብይ ኢትዮጵያ ውስጥ ያለ እንዲመስል የቀድሞ ንግግሮችን በየደቂቃው እየለጠፉ ነው። የአብይ ህመም ከባድም ይሁን ቀላል፣ የጭንቅላትም ይሁን የልብ መንግስት ለህዝብ መረጃ መስጠት አለበት። በየቀኑ ተልካሻ አጀንዳዎችን እየለቀቁ የህዝብን ትኩረት ለማስረሳት መሞከር ብዙ ርቀት በዚህ ጉዳይ ላይ የእናንተስ ሐሳብ ምንድነው? ሁላችሁም በኮሜንት ሐሳባችሁን አስፍሩልን እያልን ወደ ቀጣይ ቪዲዮ ጥንክራችን እናመራለን። ልጅ ማኛ በጠዋት በእንባ ጭምር ተሞልታ በትስስር ገጿ አንድ መረጃ አጋራችን። በርካታ ህጻናት በቼንቶ ወይንም በታታ ተሞልተው የአዲስ አበባ ጎዳናዎችን እጅግ በርካታ መኪኖች ተደርድረው ወደ ውትድርና ካምፕ ወጣቶች ተመልምለው ሲሄዱ ተመለከትኩ። እነሱ አንገታቸውን አጮልቀው የከተማውን ድምቀት ያያሉ። በአይኖች አሻግሬ ስመለከት ገና ልጆች ናቸው። እጅግ ያሳዝናሉ፣ በእጅግም ያስለቅሳሉ። እናቶቻቸው አብጧቸው ወልደው በመከራ አሳድገው በስተመጨረሻ ግን የጦርነት አውድማ ውስጥ ተጥለው ልንመለከታቸው በበርካታ መኪኖች ታጅበው የአዲስ አበባ አደባባዮችን ሲያልፉ ስመለከት በእጅግ አዘንኩኝ። እንባዬ እስካሁን አልደረቀም። እናቶቻቸው ምን ብሏቸውን የነዚህ ህፃናት አይን የወለዱ እናቶቻቸውን ያሳደጓቸው ቤተሰቦቻቸውን የሚናፍቁ ይመስላሉ። ገና ልጆች ናቸው። ነገር ግን መሳሪያ ታጥቀው እሳት ይዘው ወደ ጦር አውድማ ሊሄዱ የአዲስ አበባ አደባባዮችን እየተሻገሩ ሳይ በእጅግ አለቀስኩ ትልናለች። ቃል በቃል በአንደበቷ የተናገረችውን የቪዲዮን ማስረጃ እያሳየው እናንተ ደግሞ ሐሳብ አስተያየቶቻችሁን በኮሜንት አስፍሩልን። ለሊት ተነስቼ ያለቀስኩ ነው። ትናንትና በቼንቶ ዘግተው ሃይዌይ ላይ ከየት እንደሚመጡ ማላቃቸው ባሶች እጅግ በጣም ብዙ የባስ ቁጥር እናታቸው በድህነት በልፋት በስቃይ ያሳደገቻቸው የሚመስሉ ህጻናት በቼንቶ መስኮት ላይ ፊታቸውን ብቅ አድርገው እናታቸውን የሚፈልጉ ይመስላሉ። የከተማው አዲስነት ግራ አጋብቷቸው በመስኮት ብቅ ብለው ውጭውን ለማየት ይሞክራሉ። ምን ነው ጥላቻችን በዛ። እነኚህ ህጻናት ተምጠው ተወልደው አንድ ምስኪን ደሃ እናት ለአድጎ ልጄ ለቁም ነገር ይደርስልኛል ያለች የገዛ ወንድሙን እንዲገል መሳሪያ ሲዘል እንሸኘው ነው። ምነው ኢትዮጵያዊነት በዚህ ደረጃ ተበዘዘ? ያማል፣ ማርያምን ያማል። በስቃይ ያደጉ እንደሆኑ የሚያስታውቁ ፊቶች በመስኮት ተንጠልጥለው ለሞት ሊማገዱ የከተማውን ብርሃን ለማየት ፊታቸውን ብቅ አድርገዋል። ምን ነው በዚህ ነው ያለ የገዛ ወንድምን ለመግደል የሰው ልጅን ቀምቶ። ይህ ያያችሁት እውነት ነው። ይህ የሰማችሁትም ፍጹም ሐሰት የለበትም። በርካቶች እየታፈሱ እየተወሰዱ ነው። በርካቶች ካሉበት ቦታ ደግሞ ተሰደው ወደ ተለያዩ ቦታዎች ይሄዳሉ። ከነዚህ መካከል ይህ በቪዲዮ የምትመለከቷት አንዲት ልጅ የምትሸጠው ሳሙና በማዞር በአደባባዮች ላይ በመሄድ ግዙኝ እባካችሁ ግዙኝ እያለች ነው። ራሷን የምትጦረው በዚያ ነው። የራሷ የሆነ ስራ የምታገኘው እንኳን ደሞዝ የላትም። ገና ብላቴና ናት። ግን ከትግራይ ተሰዳ አዲስ አበባ ላይ መታሰሯን ትሰራለች። ነገር ግን
ሱቅ ሳከፍት መኖሪያ ፍቃድ እንኳን ሳታወጣ የምትከራይበት እንኳን ቤት ሳይኖር የተሽከረከረች ለምትሸጣቸው የንጽህና ዕቃዎች ንግድ ፍቃድ ካላወጣች ተብላ ተያዘች። ያዘቻት በአዲስ አበባ ያለች አንድ ፖሊስ ናት። በመሆኑም እኔ ንግድ ፍቃድ የለኝም፣ ገና ልጅ ነኝ፣ ሰርቼ እንኳን ሌላ ቦታ ተቀጥሬ እንዳላገኝ ልጅ ነሽ፣ እድሜሽ አልደረሰም ተባልኩኝ። አሁን ለራሴ ለመኖሪያነት እንዲያገለግለኝ ብዬ ሳሙናና መሰል ነገሮችን ነው የምሸጠው። አሁን ገና ልጅ ነኝ፣ እባክሽን ምንም ነገር እንዳታደርጊኝ ስላት ኬት ነው የመጣሽው አለችኝ። እኔም ከትግሬ አልኳት። በስተመጨረሻ ጭራሽ ከትግሬ ነሽ እንዴ ብላ ሙሉ ዕቃዬን ወረሰች። ምን ነው በዚህ ደረጃ መሰደድ? ምን ነው ሀገር ውስጥ ሆኖ መራብና መቸገር፣ መሰደድና መሰቃየት በትግሬነቴ በብሔሬ ይህ ሁሉ መከራ ለምን ይደርስብኛል ትላለች። የቪዲዮ ማስረጃ እንካተል። ሰላማት ጋይስ፣ ራሴን ለመቆጣጠር ሞክራለሁ፣ ግን እኛ ትግሬዎች ይህንን ሁሉ መቻል አለብን። ግዴታችን ነው። የእናንተ ተውት እንገራችሁ። እኔ የምሸጠው ሻምፖ፣ ሽቶ፣ ቅባት ምናምን እቃዎች ነው የምሸጠው፣ ግን እንደዛ የዞርኩ ነው የምሸጠው፣ ሰውን እየጠየቅኩ ማለት ነው። ኖርማል ነው። ይሄንን የምሰራው ነው። የሰው ግፍ ምንም አይመስለኝም። ለምጄዋለሁ፣ ተገፍቻለሁ፣ ምንም አይመስለኝም በልማድ ምክንያት። አሁን ግን እየጠየቅኩ የሆነች ፖሊስ መጣ። ምንድነው ያሽ ምናምን አለችኝ። ልትገዛ መስሎኝ አይ ሳሙና ምናምን ስላት ንግድ ፈቃድ አለሽ ምናምን አለች። አይ ንግድ ፈቃድ እንኳን የለኝም፣ ግን ከትግሬ ስለመጣው ተቸግሬ ነው መጥቼ መጠለያ ስላላገኘው ወይ ደግሞ ተቀጥሬ እንዳልሰራ ደግሞ ህፃን ልጅ ነሽ ስላለኝ ነው ስላት ደግሞ ከትግሬ ነሽ ድሮም አውቄ ነበር ብላ ሁሉም እቃዎቼ አይበክን አላለቅስም፣ ችግር የለውም። ምን አለች? ድሮም ከትግሬ እንደሆነች አውቄሽ ነበር ገብቶኛል ምናምን ብላ ወሰደችው ሁሉንም እቃዎችና በእናትሽ የመሰፈሪያ እንኳን የለኝም ምናምን ስላት ይሄንን ሰውና ይሄንን ፊቴ ላይ ወረወረች። ሴት ሆና ግን ይሄ የታክሲ ሆነሻል ብላ ፊቴ ላይ ወረወረችው። ተወርውረው ችግር የለውም። እኔ ተወርውሮብኛል፣ ፊቴ ላይ ተብሎብኛል፣ ምንም ነገር ግን ትግሬ ስለሆንኩ ብቻ ይሄንን ግፍ መድረስ አለበት። የኔ ነው ይደብራል። በቃ ተውን እንኖርበት። እኛ ሰርተን መለወጥ አንችልም ትግሬ ስለሆንኩ ብቻ። እናም አሁን ተረጋግቻለሁ፣ ችግር የለውም። ለበጎ ነው ሁሉም ነገር። አሁንም ስጋ ነው የምበላው ለሷስ። ዘረኝነት ግን ይብቃ፣ በቃ ዘረኝነት አማረኝ። ለሁሉም ሼር አድርጉ እና መንግስት ይስማል። በቀረቡት የቪዲዮ ማስረጃዎች ላይ ሐሳብ አስተያየቶቻችሁን አስቀምጡልን። በቀጣይ ቪዲዮ መረጃ ደግሞ እኛ የምንመለስ ይሆናል።